ሰላም ጤና ይስጥልኝ ውድ የዩቲዩብ ተከታታዮቻችን ለዛሬ እጅግ አነጋጋሪ የሆኑ ሰሞንኛ የተለቀቁ ቪዲዮዎችን የማስደምጣችሁ ይሆናል። በዚህ ቪዲዮ ላይ ህፃናትን ማግባት በእኛ ቤተክርስቲያንና በእስልምና ውስጥ ያለውን የምንዳስስ ይሆናል። በቅድሚያ ግን ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ እንድትጀምሩ በትህትና ጠይቃለሁ። እኛ ቤት ውስጥም እንግዲህ የመሐመድን ሱና መከተል የሚፈልጉ አንዳንድ አገልጋይ ነን የሚሉ እንደዚህ አይነት አስነዋሪ ቪዲዮዎችን እየተመለከተን ነው። የህፃናትን ጋብቻ እንመልከተው። ቀስ እያላችሁ ነው ሲያጅርስ ረጋስ ያዛለ አንተኑ ነው የሚወጣል ተቀለሱ ላይ መምራከል ይለያል ሲጀመር እንደዚህ አይነት ህፃናትን አግብተው ወይንም ደግሞ ተክሊል ፈጽመውላቸው ሲንቀሳቀሱ እየተመለከተን ነው። ያው ማገልጋይ የተባሉ እንደዚህ ከህፃናት ጋር ተቃቅፈው በጣም በሚያጸይፍ ሁኔታ ከነኚህ ጋር ጋብቻ እየፈጸሙ ነው ማለት ነው። ይሄ በህግ ኃይል ይባሉ ይገባል። እንደነኛ አይነቶቹ ልንታገላቸው ልንዋጋቸው ይገባል። መጽሐፍ ቅዱስ ላይ ህፃን ልጅ አግቡ የሚል አስተምሮ የለም። በእርግጥ ሴት ልጅ መች ትደርሳለች የሚለውን መጽሐፍ ቅዱስ ለምሳሌ ትንቢተ ሕዝቅኤል ምዕራፍ 16 ላይ ከቁጥር 6 ጀምሮ እናንተ በደንብ አንብቡት። ቁጥር 7 እና 8ን እኔ ላንብብላችሁ። በእርሻ ላይ እንዳለ ቡቃያ አበዛውሽ፣ አንቺም አደግሽ ታላቅም ሆንሽ፣ በእጅጉም አጌጥሽ፣ ጡቶችሽም አጎጠጎጡ፣ ጸጉርሽም አደገ። ነገር ግን እርቃንሽን ሆንሽ፣ ተራቁተሽም ነበር። በአንቺ ዘንድ ባለፈውና ባየውሽ ጊዜ እነሆ ጊዜሽ የፍቅር ጊዜ ነበር። እኔም መጎናጸፋዬን በላይሽ ዘረጋው፣ ሀፍረተ ሥጋሽንም ከደነው፣ ማለውልሽም ከአንቺ ጋር ቃል ኪዳንም ገባው ይላል እግዚአብሔር ይላል። ይሄ ሌላ ትርጓሜ ቢኖረውም አንድም ሴት ልጅ መች ለፍቅር እንደምትደርስ እንደሚያሳየው ጸጉር ስታወጣ፣ ጸጉር ሲባል የራስ ጸጉር እንዳልሆነ ይታወቃል። ፕራይቬት ፓርቶች እነኚህ ብብት እንደዚህ ላይ ሴቶች ሲጎረምሱ የሚያወጣቸው ጸጉርን አንድም የሚጠቁም ነው። እንዲሁም ደግሞ ጡቷን እንደማጎጥቆጥ ማደግ እነኚህ የጉርምስና መለኪያ የሚባሉት ማለት ነው፣ ምልክቶች የሆኑ ከዚህ በኋላ ነው ፍቅር የምትጀምረው። ራሱ አንድ ሴት ገና ጡት ያላወጣች፣ ገና ያልጎረመሰች፣ ያላደገች፣ ገና ድምጿ እንኳን ያልተቀየረ ጨቅላ ህፃን ልጅን ካህናት አግብተው ወይንም ደግሞ አገልጋይ ነገር የሚባል መስቀል የሚያሳልም የ5 የ6 የ10 ዓመት ህፃን ልጅን አቅፎ ሊተኛ ነው። እንደዚህ አይነት ቆሻሻ አገልጋዮች ናቸው ቤተክርስቲያን የሚያሳድቡት። በአዲስ ኪዳንም ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 36 ላይ ዳሩ ግን ማግባት ወደሚገባው እድሜ በደረሰ ጊዜ ስለ ድንግልናው ያፈረ ሰው ቢኖር የወደደውን ያድርግ፣ ኃጢአት የለበትም፣ ይጋቡ ይላል። ስለ ድንግልናቸው ያፈሩ ሴትም ሆነች ወንድ እድሜያቸው ወደ ማግባት የደረሰ ያግቡ ይላል። ምን ሆነ? እድሜያቸው ማግቢያ ላይ የደረሰ ግሪኩ ሃይፐርኮሞስ የሚለው if she passes the flower of her age ይለዋል። እድሜዋ ከይሄ የወር አበባ ማያ ካለፈ በኋላ ወይንም ደግሞ በደንብ ከጎረመሰች በኋላ ማለት ነው። if she is getting along in a year they should get married መቼ? በጣም ከጎረመሰች ከደረሰች በኋላ እድሜዋ በደንብ ፔሪድ አይታ ምን ብላ ከዛ በኋላ ነው መሆን ያለበት ነው የሚለው መጽሐፍ ቅዱስ። ጎርምሳ በደንብ ደርሳ ማለት ነው። ሜንታሊ ፊዚካሊ ከደረሰች በኋላ እንጂ ገና ምንም ያልደረሰች ህፃን ልጅን የሚያገቡትን አፕሪሺየት ልናደርግ በፍጹም አንችልም። እንደነኛ አይነቶቹን ቆሻሻ የመሐመድ ሱና ተከታዮችን በቤተክርስቲያን ሊወገዙ በህግም ሊጠየቁ ይገባል። ይሄንን ልንታገል ይገባል እንዳንድ ክርስቲያኖች ማለት ነው። በእስልምናው ግን አንድ ሼክ ህፃን ልጅን ቢያገባ ምን እንደሚሉ እንመልከት። ሼኩ ህፃን ልጅ ቢያገባ ምንድነው አጻፋዊ ምላሻቸው? ይቃወማሉ? ኖ አድምጡት። አይቃወሙም በፍጹም። ሰላም አለይኩም ወራህመቱላሂ ወበረካቱ። መብሩክ ብያለሁ ሀጂ፣ እንኳን ደስ አላችሁ። አላህ ያስደስታችሁ። ለልጄ አንድ ምክር ልምከርሽ። እንግዲህ እርሳቸው ነገ ጀነት 18 ዓመት ወጣት ሆኖ ነው የሚገቡት። አራዳ መሆን አለብሽ። ሰዎች ትዳርን ለማፋታት
ሙዝ ብርቱካን ቡና አፍልተው ይመጣሉ እንደሰሚያቸው ዱንያ ላይ የምትኖሪው ትንሽ ሰዓት ነው ረጅሙ አኺራ ነውና ኢንሻአላህ ጀን የወራይኖች አለቃ ለመሆን ከፈለግሽ እርሳቸውን ካደመሽ ኢንሻአላህ ጀነት ከሚገቡ ሰዎች አላህ ያድርግሽ ዘርዝርትሽን ምርታማ አላህ ያድርገው ሐፊዙ እንዳይውል በሆድሽ አላህ ይፍጠረው እንግዲህ በቤታሊም በመስተራት ኢንሻአላህ የሚያዝናኑ አባት አላህ ያድርግልሽ ሰላማችሁ ብዝት ትርፍርፍ በል ሰላም አለይኩም ወራህመቱላሂ ወበረካቱ ሰማችሁ እንግዲህ ምን አይነት ምርቃት ነው እንደዚህ አይነት ምርቃት ለህፃን ልጇ ሰዎች ሊያፋቱሽ ብዙ ነገር ሊያወሩ ይችላሉ ብርቱካን ሙዝ ዘውልሽ ሊመጡ ይችላሉ አባታችንን ምን ማለት ተንከባከቢያቸው በገነት ውስጥ 18 አመት ሆነው ነው የሚገቡትና አሁን እንትን በያቸው ምናምን ነገር ይያለ እቺን ህፃን ልጅ አባትሽን ይያለ እንግዲህ ባሏን አባዬ ነው ብላ ምትጠራው ምክንያቱም ከአባቷም በልጦ ሽማግሌ ነው አያቷ የሚሆን ነው እንዴት ነው ኮሙኒኬትስ የሚያደርጉት እንዴትስ ነው የሚግባቡት እሷ ገና የ12 የ13 አመት ምትሆን እሳቸው ደግሞ የ40 የ50 አመት በትንሹ የሚሆኑ ናቸው እንኳን ደስ ያሉት ይያለ ለዛኛው ሼክ የኛው ሼክ ያመሰገነ ነው በእኛ ቤት እንደዚህ እንዳንጠብቁ ይሄ ሰዎች ስተት ቤተክርስቲያን ወይንም ደግሞ ክርስትና የሚሰደብበት በእነሱ ምክንያት የሰዎቹ ጥፋት እንጂ እግዚአብሔር እንደዚህ ያደርጉ ብሏቸው አይደለም በእስልምናው ግን አስተምሮቱ ስለሆነ ነው አስተምሮቱ እንደዛ ስለሆነ ነው የምናየው ይሆናል እንድትሄድ አስተምሮቱ ስለሚፈቅድ አላህ ስለፈቀደው እንዲያደርጉ አባቴ ይሄንን ሰውዬ እንዳትከተል ብሎኛል አባቴ እንደዚህ አይነት ሰዎችን አንተከተሉ ብሎኛል ትላለች እህታችን ምን አይነት ሰዎችን እናዳምጠው በኩል ግንኙነት ካደረገ ልጁ አይነ ሸውራራ ሆኖ ይወለዳል ነው የልጁ አይን ላይ ምንም አይነት ተጽዕኖ የለውም ይሄ ማለት አዩ ህፃን ልጅ ነው እያዳመጠ ያለው እየተከታተላቸው ያለው ህፃን ልጅ ነው ለህፃናት የሚያስተምሩት ከኋላ ወሲብ ስታደርጉ እንደዚህ ስታደርጉ አይኑ የሚወለደው ልጅ እንደዚህ ይሆናል ህፃናትን ሰብስበው ስለ ወሲብ ነው የሚያስተምሯቸው ሼኮቹ ህፃናትን ሰብስበው ስለ ወሲብ ነው የሚያስተምሯቸው ምክንያቱም ህፃናት ማግባት ስለሚችሉ እንቀጥል የሚመቻቸው ያ ከሆነ ማድረግ ይችላሉ ሴቶቻችሁ እርሻዎቻቸው ናቸው ሰው እርሻ ሲያርስ የሚፈልገው ምርት ነው ሴቶቻችሁ ለእናንተ ምንድናችሁ እርሻ ናችሁ ሰው እርሻ ሲያርስ የሚፈልገው ምርት ነው ስለዚህ እርሻችሁን እንደፈለጋችሁ ራሱ ለማን ነው የሚነግሩት ለህፃናት አንደር ኤጅ የሆኑ ኢቭን ገና ባሸንጉሊት የሚጫወቱ አይነት ህፃናት የ7 የ8 አመት ህፃናቶችን ሰብስበው ስለዚህ ነው የሚያስተምሯቸው ሼኮቹ እናዳም ያንን ለመግለጽ ፈቱ ሐርተኩም عنا شيء ህፃኑን ነው ያው ዞሮ ህፃን ልጅ ነው ለዚህ ህፃን ልጅ ነው እንደዚህ የሚያስተምሩት ለነኚህ ህፃን ልጆች እርሻ ናቸው ሴቶችን እንደፈለጋችሁ አርጋችሁ ወሲብ አድርጉ እንዲራሷቸው ምናምን ይያለ በፈለጋችሁበት አቅጣጫ ነው ዞሮ ማሳህን እንግዲህ በዚህ አቅጣጫ ተብሎ ይገደብ ይመቸኛል በመትለው السلام عليكم ورحمة الله وبركاته አንቺ ታዲያ ባለቤትሽ በዚህ ብሎ ቢጠይቅሽ እምቢልቲ ነው ወይ እሺ ለባለቤትሽ ምቹ ያልሆንሽ ሰው መሆንሽን እየተረዳሽ ነው አንቺ ለባለቤትሽ ምቹ አይደለሽም አባዬ እንደዚህ አይነት ሰዎችን እንድሰማ አይፈቅድም ስትል አንቺ ለባልሽ ምቹ አይደለሽም ህፃን ልጅ ታዲያ እንደዚህ ያው ወሲብ ስታደርጋት አይመቸኝም ብትል ለባለቤትሽ አልተመቸሽም ተብላ ጋነም ልገባ ማለት ነው የ40 አመት የ50 አመት ሽማግሌ የ6 አመት ልጅ ህፃን ወሲብ ሲያደርግ ይሄ አስተምሮቱ እንደሆነ በደንብ ላሳያችሁ ለማታምኑ ቅድሚያ በራሳቸው ኡስታዞች ላስደምጥ ይሄ ደግሞ በብዛት ህፃናት ነው በብዛት ማንን ነው ህፃናትን ኦኬ ابنت هي الصغيره النش ليش قالك يعني انا ما بلغت مبلغها يعني رشد درجه يعني بسلي على لك منو አቅመ ሔዋን ያልበሰለች ወይንም አቅመ ሔዋን ያልደረሰች ትንሽዬ ልጅ ካለች ኦልራይት አቅመ ሔዋን ያልደረሰች ትንሽዬ ህፃን ልጅ ካለች ምን ትደረጋል አባትየው ሙኻላዓ ማድረግ ይችላል አባትየው ምን ማድረግ ይችላል እንቀጥል እሷ ትንጥዬ ልጅ ከሆነች አግብታ ግን ለአቅመ ሔዋን ያልደረሰች ነች አግብታለች يخالع العقل من ابنته الصغيره اذا تضررت ጉዳት የደረሰባት እንደሆነ አግብታለች ጉዳት ደረሰባት ባልየው ሲያርስ ኃይለኛ ገበሬ ስለነበረ ጉዳት አደረሰባት ተዛ ምናምን ነገር እቺ ትንጥዬ ህፃን ልጅ
ያገባት ሰውዬ ሲያርስ ጉዳት አደረሰባት። ገና ፔሬድ አላየችው ምጥጥዬ ልጅ ህፃን ልጅ። እሺ ጉዳት ይደርስባት አባቷ ምን ማድረግ ይችላል? نيابة عنها لعدم رشدها እሷ በሰል ብላ ያንን ነገር በራሷ መምራት ስለማትችል አባት ጣልቃ ይገባና እሷ በሰል ያለች ስላልሆነች ፍቺ መፈጸም ስለማትችል አስቀድሞ አባት ድሯታል። ከዳራት በኋላ እሷን ስለሆነች ገበሬ ስለሆነ ያኛው ደግሞ ብዙ ጉዳት አደረሰባት ገበሬው። ኦኬ እቺ ህፃን ልጅ ስለሆነች ስላልበሰለች መወሰን ስለማትችል ፍቺም ስለማትጠይቅ አባቷ ጣልቃ ይገባና ሰውየው መጀመሪያ ኒካ ሲያስርላት የሰጣትን መህር ሰጥቶ ልጁን ከሰውየው እጅ ያስወጣታል። ሁልእ ትሆናለች ማለት ምን ያደርግላታል? አባቷ ለሰውየው ቅድሚያ ለዳራት ማለት ነው መህሯን ይመልስና ልጁን ይቀበላል። እንዴት? ወሲብ አድርጓት፣ ጎርቷት፣ አድቅቋት ህፃኗን ልጅ ማለት ነው ታማሚ ስላደረጋት ፍቺ መጠየቅ ግን ስለማትችል አባቷ ፎበር ማድረግ ይችላል። ስላልደረሰች መወሰን ስለማትችል ህፃን ስለሆነች መህር የሰጠህንን ስንደርልህ እንካሱንና ልጃችንን በቃ አሁን መልሳት ማለት ይችላል። ያኛው ባልየው አልመልስም ካለ መፍቷል። እንደገና ደግሞ ጥሎሹን መመለስ ግዴታ አለባቸው። እንግዲህ አስቧት፣ አድቅቋት ልጅቷን ህፃኗን በሽተኛ ካደረጋት በኋላ ፌስቱላ በፌስቱላ ካደረጋት በኋላ እሷ በራሷ መወሰን ስለማትችል አባቷ ጥሎሽን እንካ በቃ ልጃችንን መልስ ይለዋል ማለት ነው። ህፃን ሊደረ እንቀጥል። ሌሎቹስ ምን ይላሉ በዚህ ላይ? ቁርአኑንም እናየዋለን። ገና ህፃን ያልደረሰች ከሆነችም ደግሞ ልክ በ3 ወር ሲያልቅ ይደው ያልቃል ማለት ነው። የወር አበባ ያላየች ወይም ያቋረጠች እኩል ናቸው ሁለቱ። መልካም ሰማሽ? ገና ፔሬድ ያላየች ይደዋ ስንት ነው? 3 ወር። ለመፍታት አሁን አባቷ ቢሆንም ቢያስፈታትም እንኳን ህፃን በመሆኗ 3 ወር ያህል ግን መጠበቅ አለባት። ምክንያቱም ይሄው ቁርአኑ ነው የሚለው ሱራ 65 ሱረት ጠለቅ ላይ የፍቺ ምዕራፍ ሱራ 65 ቁጥር 4 ላይ እነዚያ ከሴቶች ከአደፍ ያቋረጡ በኢዳቸው ህግ ብትጠራጠሩ ኢዳቸው 3 ወር ነው ይላል። እድሜያቸው ገፍቶ አርጅተው ለመፍታት 3 ወራል ኢዳ ይቆጠራል። እነዚያም ገና አደፍን ያላዩት ኢዳቸው እንደዚህ ነው ይላል። ምንድነው እንደዚህ ነው? ምን ያልሆኑት? ገና አደፍ ያላዩ ሴቶች። እነኚህ ገና አደፍ ያላዩ ሴቶች እንደዚህ ነው የተባሉት የወረደበትን ተፍሲሩ ሲያብራራው ከፍቺ ምዕራፍ 4ኛው አንቀጽ የወረደበት ምክንያት ባልበቀራ 22ኛው ቁጥር ላይ ያለው አንቀጽ ሲወርድ ኻሊድ ቢን ዑመር ቢን አልጁማ ቢን ቅያስ አልአንሷሪ የተባለ ሱሃቢ ለነብዩ የወር አበባ የማታይ አሮጊት የወር አበባ ያላየች ህፃንና እርጉዝ ሴቶች እንዴት ሊሆኑ ነው ኢዳቸውን የምንቆጥረው በሚል በዚህ ወረደ ነው። ምን እነኛ አደፍ ያቋረጡት የተባሉት አደፍ የሚያቋርጡት አሮጊቶች ወይንም እድሜያቸው የገፋ ነው። አደፍ ያላየችው ደግሞ ህፃን ልጅ ነች። እንደዛ የእርግዝና ባለቤት ደግሞ እርጉዝ የሆኑ ናቸው። ስለዚህ ቁርአኑም ፔሬድ አይታ ያቆመችን ገና ፔሬድ ማየት ያልጀመረች ህፃን ልጅን ሰው አግብቶ ወሲብ እንዲያደርግ ይፈቅዳል። ወሲብ አድርጎ ባሏ መፍታትም እንደሚችል ይፈቅዳል። ኡስታዞቹ ከሁለቱ ሲያስረዱ የነበሩትም እሱን ነው። እንጨምር። አሁንም ደግሞ ይሄ ብቻ አይበቃንም ካላችሁ ማለት ነው እንጨምራለን። ነገር ግን አንድ ነገር እዚህ ጋር አንድ ማስታወሻ ልስጣችሁ። ኢዳ የሚቆጠረው ወሲብ ለተደረገች ብቻ ነው። እነኚህ ህፃናትን እንደዚህ እንዳይመስላችሁ፣ ተጋብተው ወሲብ ሳያደርጋት እንዳይመስላችሁ። ወሲብ ለተደረገ ብቻ ነው ኢዳ የሚቆጠረው። ሱረቱ አሕዛብ 33ኛው ሱራ አንቀጽ 49 ላይ እናንተ ያመናችሁ ወይ ምእመናትን ባገባችሁና ከዚያም ሳትነኳቸው በፊት በፈታችኋቸው ጊዜ ለእናንተ በእነርሱ ላይ የምትቆጥሩት ኢዳ ምንም የለም። አግብተው ካልነኳቸው ወሲብ ካላደረጓቸው ኢዳ አይቆጠርም። ኢዳ የሚቆጠረው ወሲብ ላደረጓት ብቻ ነው። ስለዚህ እነኛን ህፃን ልጆች ባላቸው ወሲብ ስላደረጋቸው ነው ኢዳ የሚቆጠረው።
እንቀጥል። እንዴት ነው ወሲብ የወር አበባ ማየት ያልጀመሩት ሊሲገሪሂና ማለት እድሜያቸው ገና በመሆኑ ግልጽ በሆነ ሁኔታ ስሙ። ገና የወር አበባ ማየት ያልጀመሩ በምን እድሜያቸው ገና ስለሆነ ሴትዮይቱ እድሜዋ ገፍቶ የወር አበባ ከምታይበት ካለፈ ወይንም የወር አበባ ማየት ካልጀመረች አሁን ሁለት ሴቶች ናቸው የወር አበባ ላያዩ የሚችሉ ሁለት ሴቶች ናቸው የወር አበባ ላያዩ የሚችሉት። አንደኛ እድሜያቸው ያለፈባቸው ማየት ያቆሙ፣ ሁለተኛ ደግሞ ያልጀመሩ እነኚህ ናቸው የወር አበባ ማያዩት። እንቀጥል። አንደኛ የወር አበባ እድሜዋ ያለፈ 50 ዓመትን በለው 45 ዓመትን በለው እንደ ሴትዮዋ ማንነት የወር አበባ ከማየት አልፋለች፣ ተፈታች። አንደኛይቱ ደግሞ የወር አበባ ገና ማየት አልጀመረች፣ ተፈታች። ኢዘን አሁን እነዚህ ሴቶች ዕዳቸው እንዴት ነው ከተባለ ሰላፈቱ አሽሁር እነዚህ ሴቶች 3 ወር አበባ ሳይሆን 3 ወር ነው የሚቆጥሩት። የቀውሉ ተዓላ ወላቲ የኢስነ ሚነል መሒድ እነዚያ ከወር አበባ ተስፋ የቆረጡት ሚን ኒሳኢኩም ከሚስቶቻችሁ ኢንርተብቱም የተጠራጠራችሁ እንደሆነ ግራ የተጋባችሁ እንደሆነ ልንገራችሁ ፈዒደቱሁና የነሱ የሚቆጥሩበት አቆጣጠራቸው ሰላፈቱ አሽሁሪን 3 ወር አበባ ነው 3 ወር ነው የሚቆጥሩት። ወላቲ ለም ይሕሊድና ከዛሊክ እንደዚያውም ደግሞ የወር አበባ ያላዩት የኢስና ብሎ ማለት የወር አበባ ከማየት ተስፋ ቆርጠዋል። በማዕና እድሜያቸው አልፏል፣ ከወር አበባ በቃ ተቆርጧል። ወላቲ ለም ይሕሊድና ማለት ደግሞ ገና የወር አበባ ማየት ያልጀመሩት ሊሲገሪሂና ማለት እድሜያቸው ገና በመሆኑ እንግዲህ ፔሬድ ማየት ያልጀመሩ ፔሬድ ያዩ እና የእርግዝና ባለቤቶች ሶስቱንም በግልጽ እኔ እንዳብራራሁት አብራርቶታል ማለት ነው። ስለዚህ እነኚህን እንዴት ወሲብ ማድረግ እንዳለባቸው ወሲብ አድርገው እንዴት መፍታት እንዳለባቸው ነው ኡስታዞቹ የሚያስተምሩት። ይሄ ሰይጣናዊ ነው። ይሄንን አስተምሮ ጤናማ ነው ብሎ የሚከተል ካለ እናቴ፣ ወንድሜ፣ እህቴ ይሄ ጤናማ ነው ብላችሁ የምታስቡ ከሆነ ጭንቅላታችሁ ትክክል አይደለም። የ6 ዓመት የ7 ዓመት ህፃን ልጆች ሲጫወቱ ያቸው የ40 ዓመትና የ50 ዓመት ሽማግሌ መጥቶ እቺን ልጅ ወሲብ ላድርጋት ስጡኝ ሲላችሁ ጤናማ እንዳልሆነ የምታውቁት የእናንተ ልጅ ሲጠይቃችሁ ብቻ መሆን የለበትም። እነኚህን ህፃን ልጆች ሄዳችሁ ስታዋቸው ገና እጃቸው ስስ ነው፣ ስለ ወሲብ እንኳን ምን እንደሆነ አያውቁም። እነኚህን ለወሲብ መመኘት ሰይጣናዊ ነው። ይህን ደግሞ ፈጣሪን ያወረደው ብለው ነው የሚመሩበት። ማንም ያድርገው ምንም ይሁን በክርስትና ውስጥ እንደዚህ አይነት ልምምድ ያለው ካለ እሱ ጤናማ ያልሆነ በሽተኛ ነው። ፈጣሪ የፈቀደለት ፈጣሪ ያዘዘው እንደዚህ አድርግ ብሎትም አይደለም። በእስልምና ግን ዶክትሪኑ ራሱ የሚመሩበት ዶግማቸው መጽሐፋቸው እንደዛ ስለሚል ነው። ህፃን ልጅን ፔሬድ ማየት ያልጀመረችን ወሲብ አድርጋችሁ እንዴት ተገናኝታችሁ እንደምትፈቱ የሚያስተምር ስለሆነ ነው። እንቀጥል። ወሲብ እንዴት ነው የሚያደርጓቸው? ቂጣ አይነካም እንጂ ብልቷን ብፈልግ በስተኋላ ብትፈልግ አቁመህ ብትፈልግ ቁጭ ብለህ ብፈልግ ገልብጠህ እንደፈለክ አድርገህ አክት እሷን እንግዲህ ስለ ይሄን አሁን እንዴት ብዬ ላስረዳችሁ? ህፃን ልጅን ገና የ6 የ7 ዓመት ልጅን ብትፈልግ አቁመህ ብትፈልግ ገልብጠህ ብትፈልግ አስተኝተህ እንደፈለገ በፈለከው አክት እንትን በላት ህፃኗን ልጅ። ይሄ ጤናማ ነው ወገን? አንተ የ6 ዓመት ህፃን ልጅህን አንድ የ60 ዓመት ወይንም ደግሞ የ40 ዓመት ወይንም ኢቨን የ30 ዓመት ወይንም የ25 ዓመት ወጣት ብፈልግ ገልብጬ ብፈልግ አቁሜ ብፈልግ አስተኝቼ እንደፈለኩ ቢልህ ጤናማ ነው ወይስ ሰይጣናዊ ነው? ልጅህን እንደዛ ሊያደርግ ረሷት እንዳለ ቅድሙ ሰውዬ ማረስ አለብኝ ብፈልግ አቁሜ ብፈልግ አስተኝቼ ምናምን ቢል ይሄ ሰይጣናዊ አይደለም? እንደዚህ አይነት አስተምሮ የፈጣሪ ነው ብላችሁ ታምናላችሁ? ከፈጣሪ የተሰጠ ነው ብላችሁ ታምናላችሁ? የእስልምና ዶግማቸው ይሄ ነው። ላውን አድርገህ አንተ ታችሁን ሆነህ እሷ ታችሁን ሆነህ አንተ ላውን ሆነህ እንዴት ተመቸህ? አሁን የ6 ዓመት ህፃን ልጅ ላይ የ40 ዓመት ሽማግሌ ሲተኛ አባት የ6 የ7 የ8 የ9 የ10 የ15 እነኚህ ህፃናት ላይ የ50 ዓመት ሽማግሌ እላዋ ላይ ሲተኛ ቆዳው የቆረፈደ ከንፈሩ የተጨማደደ ፊቱ የሻከረ ጺሙ የሚዋጋ ገና ስስምቦ ቅቅላ የሆነች የ7 የ8 የ9 የ10 ዓመት ህፃን ልጅ ላይ እላዋ ላይ ሲተኛ አስቡት እስቲ። አይዘገንንም ወይ ወገን?
አይቀፍም ወይ? ቦርጩ እንዴት ተዝረከረከ የ9 ዓመት ህፃን ልጅ ላይ እላዋሌ ሲወጣ ዶሮ እንኳን እንስሳት እንኳን ያልደረሰች ላይ አይወጡም። በእድሜያቸው ነው፣ ጊዜዋ ሲደርስ ነው። እንዴት ከእንስሳት እንኳን ታንሳላችሁ? የ5 ዓመት የ6 የ7 የ8 የ9 10 ዓመት ህፃን ልጅ ላይ የ40 ዓመት ሽማግሌ እንዴት ብሎ ነው አቅፎ ላዋሌ ተኝቶ ብልቱ አለ የሚገባለት? ይሄ ሴጣናዊ ነው። እስልምና ግን ይሄን ይፈቅደዋል፣ አላህ ስላዘዛቸው ነብያቸው ስላደረገው። እንቀጥል። ሚስትህን ማረግ ትችላለህ። ቂጧን ብቻ ግን አላህን ፍሩ ይለናል። አላህ ወተቁላህ ይለናል። ቂጣ ይነካ አላህ ነው ያዘዘው። እንግዲህ አላህ ነው እንዲያደርጉ ያለን። እላዋለ ወጥተህ ገልብጠህ አገላብጠህ ይሄ ግንኙነት የሚባለው ነገር ለራሱ በአንድ በኩልም አንተ ስሜትህን ትወጣለህ፣ በአንድ በኩልም የራስህን ሻዋህን እየረካ፣ በአንድ በኩል ደግሞ ኢባዳ ነው which is አምልኮ ነው። እያቸው ህፃናት ናቸው እያዳመጡ ያሉት። መስጊድ ውስጥ ነው ለህፃናት ነው እየሰበከ እያስተማረ ያለው። አምልኮ ነው ይሄ ግንኙነት የሚባለው ነገር። በደንብ አድርገህ ማርካት አምልኮ ነው። ገልብጠህ አገላብጠህ ወዛውዘህ አስተኝተህ ተኝተህባት ሚለው ነብዩ ያስተማረው ነው። አላህ ነው የነገረን እያሉ ነው። ለህፃናት ነው እየሰበኩ ያሉት ይሄንን አስተምሩ። ህፃናትን እንዴት ወሲብ ማድረግ እንዳለባቸው። እንቀጥል። ኢባዳ ነው ብለን መነየት መቻል አለብን። ለምን ረሱል አለይሂ ሰላቱ ወሰለም ወፊ ቡድዒ አሐዲኩም ሰደቃ አሉ። አንድ ሰው እኮ በብልቱ ሰደቃ መስራት ይችላል። ገብቷችኋል አይደል? ማን ይሄንን ያለው? በብልቱ ሰደቃ መስራት ይችላል ብሎናል ነብያችን። እዩ እያዳመጡ ያሉት ገና ሃይላንድ አፋቸው ላይ ሰኩ ህፃናት ናቸው። ለነኚህ ህፃናት ነው ይሄን እያስተማረ ያለው። ምክንያቱም እነኚህን ህፃናት እንኳን ማግባት ስለሚችል ደግሞም እነሱን ወሲብ አድርጎ መፍታት ስለሚችል። እንቀጥል። ሚስትህን ማጉረስ፣ ሚስትህን መሳብ፣ ሚስትህን ማቀፍ፣ ሚስትህን በደንብ አርክተህ ግንኙነት ማድረግ አዳምጡልኝ ብቻ። በደንብ አርገህ ማርካት ሀጀር ያስገኛል። እያዳመጡ ያሉት ያቸው እንዳለ ህፃናት ናቸው። ለህፃናት ነው ይሄን እየሰበከ ያስከፍላል ከአላህ። ይሄን ኢባዳ ነው የሚለውን ነገር ማወቅ መቻል አለብን። ምናልባት እኔ ወንድ ነኝ በቃ እንዲህ አድርጌ ሰራላታለሁ እንዲህ አድርጋታለሁ ብለህ የምንትል ከሆነ ትክክል አይደለም። አንድ አባባል ምን ይላሉ? የሰው ልጅ 3 እንስሳዎች ይበልጡታል ይላሉ። በዛ በደንብ አስተውሉ። አሁን አምልኮ ነው ብሎታል። የሰው ልጅ ከዚህ ጋር የተያዘ ከዝሙት ጋር የተያዘ 3 እንስሳቶች ይበልጡታል ተብሏል። እንግዲህ አሁን አስተምሮቱን ሊያመጣ ነው። ጫን ያለውን አስተምሮ ምንድናቸው የሚበልጡት? እስቲ የሰውን ልጅ ሊያብራራ ነው ሼሁ። ኢባዳ በሚለው ሂደን በኢባዳ ካልወሰርነው በስተቀር እኔ ወንድ ነኝ እንዲህ አረጋለሁ በሚለው ከሄደ 3 እንስሳዎች ይበልጡታል አሉ የሰው ልጅ። አንደኛ ዶሮ ይበልጠዋል አሉ። ዶሮ ይበልጣቸዋል አንደኛ በወሲብ አይ እስልምና ዶሮ ይበልጣቸዋል አንደኛ። እሺ ሁለተኛ ውሻ ይበልጠዋል አሉ። ሶስተኛ አህያ ይበልጠዋል አሉ። አሁን ቆይ የዶሮን ወሲብ የውሻን ወሲብ የአህያን ወሲብ ሲከታተሉ ምን አሷላቸው ኡስታዙ ነብያቸው? ቆይ ብልቱን ከዶሮና ከውሻ ከአህያ ጋር ሲለካና የወሲብ ችሎታውን ከነሱ ጋር ሲያወዳደር ነው እንዴ ኖረው? አላህስ ቢሆን ከነኚህ ከእንስሳት ጋር ከሌ ይበልጣል ከሌ ይበልጣል እያለ አላህ ጭንቅላት ይኑረው አይኑረው ሳታቅ የኔ ከኔና ከዶሮ ማን ይበልጣል በወሲብ ያልክ ምትል ኡስታዝ ምን አይነት ጤናማ ያለውን ጭንቅላት ቢኖርህ ነው? አምላክህ እግር ነው ያለው ጭንቅላት ይኑረው አይኑረው አላቅም፣ አንገት ይኑረው አይኑረው አላቅም እያልክ እያስተማርክ ታውቃላችሁ ከሰው ውሻና ዶሮ እንዲሁም አህያ ይበልጣል። ይሄንን ግን ጠንቀቀህ ታስተምራለህ፣ ህፃናቶችን ትሰብካለህ። ከዛ ህፃናትን ደግሞ እንዴት ማረስ እንዳለባችሁ ታስተምራለህ። ሃው እንቀጥል። በምን ከተባለ አንደኛ ቶሎ ቶሎ በመሄድ ዶሮ ይበልጠዋል። ዶሮ በቀን 3 ጊዜ ነው ሚስቱን የሚገናኘው ታውቃላችሁ። አሁንም ትንሽ ጫር አድርጎ ቁብ ነው አይደል? አሁንም ትንሽ ጫር አድርጎ ቁብ ነው። ስለዚህ አንተ ኮርማ ነኝ እኔ በደንብ አረካታለሁ ምንትል ከሆነ እንደ ዶሮ መሄድ አትችልም። ትችላለህ? መሄድ ያለው እንግዲህ ጉዞን አይደለም። ዶሮ በቀን 3 ጊዜ ሚስቱን ወሲብ ያደርጋል። ስለዚህ
እናንተ ዶሮ ይበልጣችኋል እያሉ ነው ኡስታዙ። ሰውን ዶሮ ይበልጣል በወሲብ። ስለዚህ ዶሮ በቀን 3 ወሲብ ያደርጋል። እዚህ ጋር ግን ኡስታዝ አንድ የሳተው ነገር አለ። ከዶሮና ከመሐመድ ማን ይበልጣል በወሲብ? እንደዚህ ይላል ነብዩ ሳሂህ አልቡኻሪ 268 ላይ ናሬትድ ቀታዳ እንደተረከው አነስ ቢን ማሊክ said አነስ ቢን ማሊክ እንዲህ አለ the prophet used to visit all his wives in one round during the day and the night and that they were 11 in number አነስ ቢን ማሊክ እንደተረከው ምን አለ ነብዩ በአንድ ቀን ሚስቶቹን ይጎበኛቸው ነበር which is ወሲብ ያደርጋቸው ነበር ስንት ነበሩ 11 ሴቶች ጋር በአንድ ቀን ይሄድ ነበር ዶሮ በመሄድ ይበልጣል አይደለ ከሰዎች ሙሐመድ ከዶሮ 4 ኦልሞስት እጥፍ ይበር ነበር ክንፍ ማውጣት ብቻ ነው የቀረው ከአንድ አይሻ ጋር አንዴ ከድጃ ጋር አንዴ ሰፊያ ጋር አንዴ ሌላዋ ጋር ሲል ማለት ነው ከዶሮ በላይ በራሪ ነብይ ነው የምትከተለው ዶሮ በመሄድ 3 በቀን ወሲብ ያደርጋል ነብይህ በቀን ከ9 እስከ 11 ወሲብ ያደርጋል ይበረው ነበር አልኩ በቃ ክንፍ ያው ባንድ ጥባት እኮ ነው ጊዜ አይበቃው ማሻወር ለመውሰድ ነ ሳፊያ ጋር ደርሶ እዚህኛው ከድጃ ጋር እዛ ጋር ሳውዳ ጋር እዛ ጋር ዘይነብ ጋር ሲል ነበር ነብዩ ጧ ባንድ ጥባት ማለት ነው ስለዚህ ነብይህ ብቻ ነው ዶሮን የሚበልጠው ማለት ነው ዶሮ በቀን 3 የተሆነ የሚገናኘው ነብይህ እስከ 11 ስለሚገናኝ ማለት ነው እንቀጥል አሁን እዚህ ውስጥ ብንጠይቅ እኔ ወንድ ነኝ አረጋለሁ ያለ ሰው 4 5 6 ያረጋል ነብዩ ግን 11 ያረጋል ነብዩ 11 ይዟል አረጋለሁ የሚል ካለው ሸዛ መሐመድ 11 ይዟል ስለዚህ ተቀበለ ነው ስለዚህ መሐመድ ሐዲሱ የተነገረው ውሸት ነው መሐመድ ዋሽቷል ማለት ነው 11 ወሲብ ያደርጋል ያለው ዶሮ ይበልጣዋል ማለት ነው ስለዚህ መሐመድ ዶሮ ነው ማለት ነው በቀን 11 ወሲብ ያደርጋል ያለ ዶሮ በቀን 3 ነው ወሲብ የሚያደርገው ስለዚህ ምንም ጎበዝ ነኝ ያለ ከዚህ በላይ መሄድ አይችልም ማለት ይሄ ሰውዬ ታዲያ መሐመድ 11 ጊዜ ድረስ ሄደው ከዶሮ እንዴት ሊበልጥ ቻለ ወይንስ ሱፐር ናቹራል የሆነ እሱ የተለየ ኃይለኛ ፓወር ተሰጥቶታል በእርግጥ ለካ ጅብሪል ተሰጥቶታል እንቀጥል ሁለተኛ ኢባዳ ነው በሚለው ካሄድና አሁንም ውሻ ይበልጣዋል አሉ የሰው ልጅ አሁን ደግሞ ከውሻ ጋር እንግዲህ ወሲብ አደራረግን ከውሻ ጋር ራሱ ሲያነጻጽር ሰው ልጅ ይሄ ኡስታዝ አስቡት እንግዲህ ኡስታዙ ከውሻና ከሰው ማን ነው የሚበልጠው ያላውንም ደግሞ እያሳሰበው ነው ውሻ ይበልጣል የሚል ድምዳሜ ላይ ደርሷል ኦልራይት እንቀጥል ውሻ በምን ይበልጣዋል ቢባል ውሻ ግንኙነት ሲያደርግ በጣም ረጅም ሰዓት ይቆያል አንተ ደግሞ ስለዚህ ውሻ ረጅም ሰዓት ስለሚቆይ ወሲብ ያደረገ ስለዚህ ከሰው ውሻ ይበልጣል እንደሱ መቆየት አትችልም ገብታችኋል አይደል አዎ በደንብ ገብቶናል ስለዚህ መሐመድ በቀን 11 ሴቶች ጋር ሄደው መቆየት ስለማይችል ነው ማለት ነው ጧ ያደረገው መቆየት ስለማይችል ነው መቆየት የሚችል ኖሮ አንደኛው ጋር ብቻ ይቆይ ነበር ነው ወይንስ ካንዱ አውጥቶ እዛኛው ጋር እንደ እንትን ቅመስ እያደረገ ነው ካልሆነ እንዴት ነው ካዳ መቆየት ያልቻለው ማሚ አንዷ ሴጋ ለምን ነው 11 ጋር ጧ ያለው አስበው ጫማ አይኖረውም አክቹአሊ ጫማ ቢኖረው ራሱ አስቡት ያልቃል እኮ 11 ሴቶች ጋር ወሲብ ለማድረግ ባንዴ ኦኬ እንቀጥል ውሻ በጣም ብዙ ሰዓት ነው የሚቆየው እንደውም አንዳንድ ጊዜ እሱ እንኳን ቸኩሎ ወጣለው ካለ እንቃርጋ ዝም ነው የምትለው ሴትዮ አትለቀው አሃ እነ ከደጃ እነ አይሻ እነ ዘይነብ ማሜ ወሲብ ሲያደርግ እየለቀቁት ነው ማለት ነው ባይለቁት ኖሮ እንቃርገው ቢይዙት ኖሮ 11 ዋጋ ባንዴ አይተራመስም ነበር ማለት ነው ራይት እነዛ ነው እንቀጥልሽ ስለዚህ አንተ እኔ እንዲህ አረጋለሁ ብለ የምትፎክር ከሆንክ የውሻን ያህል እንኳን መቆየት አትችልም ይላል ማሜ ብቻ ነው ጀግና ማለት ሶስተኛው የሚበልጠው አህያ ነው አሉ
አህያ አሁን ደግሞ እንግዲህ ከዶሮ ታንሳላችሁ ብሏል፣ ከውሻ ታንሳላችሁ ብሏል። ከአህያ ጋር ደግሞ አሁን ሊያወዳደር ነው። እንቀጥል እስኪ። የፈረደብን ማንሰማው ጉድ የለም። ምን ይበልጠዋል ከተባለ እኔ ኮርማ ነኝ ወንድ ነኝ የምንትል ከሆነ ዘከረ መቼም የአህያ ዘከራ ያክል ጉድ ነው። እንግዲህ ህፃናትን ሰብስቦ አሁንም እያስተማረ ያለው ዘከራችሁ ወይንም ብልታችሁ የአህያን አይበልጥም። የፈለገ ጀግና ብትሆኑ የአህያ አይበልጥምና ስለዚህ አህያ ደግሞ ሰውን ይበልጣል እያለ ነው። ሜቢ ሌሎች እንስሳት ጋር ሲሄድ ደግሞ ዝሆን ምናምን ጋር ሲሄድ ደግሞ እንግዲህ ከነሱ ጋር ወዳድሮን ከዝሆን ታንሳላችሁ ያለ እንግዲህ እንደዚህ አይነት በቃ ወሲብ ላይ ብቻ አይምሯቸው የሚያውጠነጥን በቃ የአህያ ዘከር ጠንካራ ነው፣ ኃይለኛ ነው፣ ትልቅ ነው ምናምን እያለ እንትን ሊል ነው። በእርግጥ ነብይህ ገርሟቸው ሰዎች እንደዚህ ብለውት ነበር። ስለ ነብይም በአንድ ቀን 11 ወሲብን ያደርጋል ሲባል አነስን ጠየቅኩት። had the prophet the strength for it? ነብዩ ግን ለዚህ ይህን የሚያደርግበት በቀን 11 ሴት የሚከካበት አቅም አለው ብዬ ጠየቅኩት። አነስ replied, አነስም እንዲህ ሲል መለሰ, we used to say that the prophet was given the strength of 30 men. እኛም እንዲህ እንል ነበር አለ አነስም። ይሄ ሰውዬማ የ30 ሰው ጉልበት ተሰጥቶታል። ስለዚህ ከአህያ የሚወዳደረው ነብይህ ነው። የ30 ሰው የወሲብ ጉልበት ካለው እንግዲህ ከአህያ ጋር ይቀራረባል። ሜቢ የ30 የወንዶችን አህል አቅም አለው፣ ጉልበት አለው፣ ጥንካሬ አለው። አህያ በለው በቃ ሲያተራምሳቸው ልክ እንደ አህያ በቃ መራገጥ፣ እዛም እዚህ መሯሯጥ 30 ሰው የወሲብ ጉልበት ተሰጥቶኛል ብሎ ማለት ነው። እንቀጥል። ደግሞ ይስቃሉ። እንዳለ ህፃናት ናቸው። አለኝ እንግዲህ የኔ ያክላል የሚል ካለ ማሳየት ይችላል። ሰማችሁ? የኔ ያክላል ያህያ የሚል ካለ መስጊድ ላይ ነው። ኑ አሳዩ አውጡ እያለ ነው። ብልታችሁን አሳዩ፣ ማሳየት ይቻላል። ምን ያህያ ብልት የሚያህላለኝ የሚል መጥቶ ያሳይ። ህፃናትን ሰብስበው እኮ እንደዚህ የሚያስተምሩት መስጊድ ላይ አለኝ እንግዲህ የኔ ያክላል የሚል ካለ ማሳየት ይችላል። ስለዚህ የሰው ልጅ ያንን ያክል እንኳን አይሄድም። መሆን ያለበት ምንድነው? ኢባዳ ነው በሚለው ሂደን ኢባዳ መነየት ነው። እና እንግዲህ መስጊድ ላይ የሚማሩት ምን እንደሆነ ተመልክተናል። ገና ፔሪድ ያላየች ህፃን ልጅን እንደ እስልምና አግብቶ ወሲብ ማድረግ ይቻላል። ወሲብ አድርጎች ፔሪድ ያላየችን የ6 ዓመትም ትሁን የ7 ዓመት የ10 ዓመትም የ9 ዓመትም እቺን ያለ እድሜ በጣም ጋፑ በተራራቀ ሁኔታ ላይ ተገናኝቷት መፍታት ይቻላል። በክርስትናው ይሄ ፈጽሞ ውግዝ ነው። መጽሐፍ ቅዱስ በፍጹም አያዝም። ህፃን ልጅን አግቡና ወሲብ አድርጋችሁ ፍቱ የሚል የለም። ህፃን ልጅን ፔሪድ ማየት ያልጀመረችን አግቡ የሚልም የለም። ያለው ትእዛዝ ምንድነው? እሱ ለአቅመ ሔዋን የደረሱ ወይንም ደግሞ ለአቅመ አዳም የደረሱ እነሱ እንዲያገቡ እንዲጋቡ ያዛል፣ ይፈቅዳል። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 36 ላይ ይሄም የሚሆነው ደግሞ በሁለቱ በባልና በሚስት ፍቃድ ነው። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 9 ላይ ሴት ልጅ ለአቅመ ሔዋን ስትደርስ እሱን ካሳየች በኋላ ነው ለፍቅር እንኳን ደረሰች የሚባለው። ሕዝቅኤል ምዕራፍ 16 ከቁጥር 6 ጀምሮ አንብቡት። ከዛ ውጪ ሰዎች የሚያደርጉት ነገር እኛ እነሱን እንደ አንድ ወንጀለኛ እንቃወማቸዋለን። መጽሐፍ ቅዱስ የሆነ ፈቅዶላቸው እግዚአብሔር አዟቸው የሚያደርጉት ሳይሆን ስሜታቸውን የሚከተሉ ሰዎች የሚያደርጉት ነው። ሙስሊሞች ግን ይሄን አላህ ነው የፈቀደው የፈጣሪ ትእዛዝ ነው ብለው ስለሚያምኑ ሊቀየሩት ሊያሻሽሉት አይችሉም፣ መቃወምም አይችሉም። እኛ ግን እንደዚህ አይነት ስርዓቶች ሰዎች የሚያደርጉ ካለ እንደ አንድ ሌባ እንደ አንድ ወንጀለኛ ሊጠየቅ ይገባል የምንል ሰዎች ነን። ከዛ በዘለለ ግን ሰዎች በሚያደርጉት ጥፋት ወንጀል እኛ አንጠየቅም። ጥፋቱ የሰውየው ይሆናልና ማለት ነው። ይህንን ጥፋተኛ ግን በጋራ ልናወግዘው ልንቃወመው ይገባል። ቤተክርስቲያንም እንደዚህ አይነት ነገሮች ላይ ችላ ከማለት ይልቅ
ጥብቅ ቁጥጥር በማድረግ እንደዚህ አይነት ስርዓት የሚፈጽሙትን ልለያቸው ይገባል። ጋብቻን በተመለከተ ሁለቱ እድሜ ተቀራራቢ የሆኑ ከደረሱ በኋላ በአካልም በአይምሮም ከበቁ በኋላ የሚወስኑት እንጂ ቤተሰብ አንጠልጥሎ ህፃን ልጅን ለሌላው የሚሰጥ አይደለም። በፊት ላይ ህፃናት ወይም ደግሞ ገና ያልደረሱ ወንዱም ሴቱም ቤተሰብ አይቶ ሊያስቀምጣቸው ይችላል። ተደረሱ በኋላ ግን ለአቅመ ሔዋን ለአቅመ አዳም ከደረሱ በኋላ ሁለቱ ይጋባሉ ማለት ነው ከፈለጉ። ካልፈለጉ ግን ዲክላይን ሊያደርጉት ይችላሉ። እሱ ድሮ በባህሉ የቀጠለ ነው። እንደዚህ አይነት ማለትም ሁለቱ ቤተሰብ ልጅን ለልጄ ተባብለው ሊያድጉና በልጅነታቸው እንደዛ ይሰጣጡና ወይን እሱ ካደገ በኋላ ኢቭን እንትን ሊሆን ይችላል፣ ሞኖክሴ ሊሆን ይችላል፣ ወይን እሷ ልትሆን ትችላለች። ብቻ እንደዛ ነገር ይሆንና ለአቅመ ሔዋን ለአቅመ አዳም ከደረሱ በኋላ ላይፈላለጉና ሊቀር ይችላል። ያንን እንደ ባህል እናስቀጥለዋለን፣ እንደ ባህል እናየዋለን። ቢቀርም ቢኖርም ዲስማች ኢፌክት አያመጣም። በኋላ ካደጉ በኋላ ልጆቹ የመወሰን ነፃ ምርጫ ስላላቸው ማለት ነው። ነገር ግን ገና የ7 የ8 የ9 የ10 እንደዚህ ብቻ ገና አንደር ኤጅ የሆኑ ከ18 ዓመት በታች የሆኑትን አንጠልጥለ ለ50 ዓመት ለ40 ዓመት ፈልጎ በኩያው ማግባት ሲሳ ነው ወይንም ደግሞ ማግባት ሲያጣ ሳይችል ሲቀር ገና ምንም አታቀን ለቤተሰቧ የሆነ ነገር ይሰጡና አንጠልጥለው ገና መወሰን ያልቻለችን የ8 ዓመት ህፃን ልጅን እምቢም እሺም ምኑንም ለማታቀው እሷን አፍሶ መውሰድ ይሄ ሰይጣናዊ ነው፣ ወንጀልም ነው። እንደዚህ አይነቶቹን ልንዋጋቸው በህግም ልንጠይቃቸው ይገባል። ሜቢ ወደፊት በህግ መጠየቅ ካለባቸው እያንዳንዶቹ አጠናክረን እንሄድበታለን ማለት ነው። እስልምናው አስተምሮቱ ነው። እኛ ጋር ግን አስተምሮት ስላልሆነ እንቃወማለን እንደዚህ አይነት ነገሮችን። በተረፈ እስከ መጨረሻ ስለተከታተላችሁኝ ስላደመጣችሁኝ ከልብ አመሰግናለሁኝ። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። እንዲሁም ደግሞ ላይክ ያላደረጋችሁ ላይክ፣ እንዲሁም ይህን ቪዲዮ ለሌሎችም እንዲደርስ ሼር አድርጉላቸው። ሀሳብ መስጫ ሳጥናችን ላይ ደግሞ ይሄ ይጨመር ይሄ ይቀነስ የምትሉትን አሳውቁን፣ እናሻሽላለን። በያላችሁበት ቸር ቆዩን።